በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልብ አምላክ የቅዱስ ዳዊት መዝሙር መዝሙረ ዳዊት መዝሙር ምዕራፍ 66 እግዚአብሔር ይምረናል ይባርከናልም፣ ፊቱንም በላያችን ይብራ። በሕዝብ ሁሉ መካከል ማዳኑን መንገዱንም በምድር እናውቅ ዘንድ አቤቱ አሕዛብ ያመሰግኑህ፣ አሕዛብን ሁሉ ያመሰግኑህ። ለአሕዛብ በቅን ትፈርድላቸዋለህና አሕዛብንም በምድር ላይ ትመራለህና። አሕዛብ ደስ ይበላችሁ ሐሴትም አድርጉ። አቤቱ አሕዛብ ያመሰግኑህ፣ አሕዛብ ሁሉ ያመሰግኑህ። ምድርም ፍሬዋንም ሰጠች። እግዚአብሔር አምላካችንም ይባርከናል፣ እግዚአብሔር ይባርከናል። የምድር ዳርቻ ሁሉ ይፈሩታል። ምዕራፍ 67 እግዚአብሔር ይነሳ፣ ጠላቶችንም ይበተኑ፣ የሚጣሉትንም ከፊቱ ይሽሹ። ጢስ እንደሚበን እንዲሁም ይብነኑ፣ ሰም በእሳት ፊት እንደሚቃጠል እንዲሁም ኃጥኡን ከእግዚአብሔር ፊትን ይጠፉ። ጻድቅንም ደስ ይበላቸው፣ በእግዚአብሔር ፊትን ሐሴት ያድርጉ፣ በደስታም ደስ ይበላቸው። ለእግዚአብሔር ተቀኙ፣ ለስሙንም ዘምሩ። ወደ ምድር ባዳ ለመውጣት መንገድን አድርጉ። ስሙ እግዚአብሔር ነው። በፊቱም ደስ ይበላችሁ፣ በፊቱም ይደነግጣሉ። እግዚአብሔር በቅዱሳኑ ቦታው ለሄደ ድሀ አደጎች አባት ባልቴቶችም ዳኛ ነው። እግዚአብሔር ብቸኞችንም በቤት ያሳድራቸዋል፣ እስረኞችንም በኃይሉ ያወጣቸዋል። አመፀኞችን ግን በምድር ዳር ይኖራሉ። አቤቱ በሕዝብህ ፊትን በመጣህ ጊዜ በምድር ባዳም ባለፈ ጊዜ ምድር ተናወጠች። ከሲና አምላክ ፊት ከእስራኤል አምላክ ፊት ሰማያትን አንጠበጠቡ። አቤቱ የሞገስን ዝናብ ለርስትህን አሕዛብህን በደከመ ጊዜ አንተ አጸናኸው። እንስሶችንም በውስጥን አደሩ። አቤቱ በቸርነትህ ለድሃዎችን አዘጋጀህ። እግዚአብሔር ቃሉን ሰጠ፣ የሚያወሩት ብዙ ሰራዊት ናቸው። የሰራዊት ነገሥታትን ፈጥነው ይሸሻሉ። በቤትንም የሚኖር ምርኮ ተከፈለች። በርስቶችን መካከል ብታድሩ ከብር እንደ ተሰሩ እንደ እርግብ ክንፎችን በቀጣይ ወርቅንም እንደ ተለበጡ ባሎቹ ትሆናላችሁና። ሰማያዊ ንጉሥ በላይዋ ባዘዘ ጊዜ በሰሎሞን ላይ በረዶ ዘነበ። የእግዚአብሔር ተራራ የለመለመ ተራራ ነው፣ የጸና ተራራና የለመለመ ተራራ ነው። የጽኑ ተራራዎችን ለምን ይነሳሉ? እግዚአብሔር ይህንንም ተራራ ያደርበት ዘንድን ወደደው። በእውነት እግዚአብሔር ለዘላለም ያድርበታል። የእግዚአብሔር ሰረገላዎችን የብዙ ሺህ ናቸው። ጌታ በመቅደሱ በሲና በመካከላቸው ነው። ወደ ላይ አረገ፣ ምርኮህንም ማረከ፣ ስጦታንም ለሰዎችን ሰጠ። ደግሞም ለአመፀኞችም በዚያ ያድሩ ዘንድ እግዚአብሔር አምላክ ብሩክ ነው። እግዚአብሔር በየዕለቱ ብሩክ ነው። የመድኃኒታችን አምላክ ይረዳናል። አምላካችንስ
የድህንነት አምላክ ነው። ከሞት ማውጣትንም ከእግዚአብሔር ነው። ነገር ግን እግዚአብሔር የጠላቶቻችን ራስ በኃጢአትን የሚሄዱንም የጠጉሩን ጽናትን ይቀጠቅጣል። እግዚአብሔር እንዲህ አለ፣ ከባሳን አመጣቸዋለሁ፣ ከባህርም ጥልቅን እመልሳቸዋለሁ። እግሮችንም በደም ይረገጡ ዘንድን የውሾችንም ምላስን በጠላቶች ላይ ይሆን ዘንድ የአምላኬ የንጉሥ መንገድ በመቅደሱ አቤቱ መንገድህን ተገለጠ። አለቆችንም ቀድሞ መዘምራን ተከተሉ። ከበሮም ቢመቱ በቅዥቅዥነትን መካከል እግዚአብሔር በጉባኤ ጌታችንም በእስራኤል ምንጭ አመሰገኑት። ወጣቱ ብንያም በጉልበቱ በዚያ አለ። ገዢዎችንም የይሁዳ አለቆች የዛቡሄልም አለቆችና የነፋታሄልንም አለቆች አቤቱ ኃይልህንም እዘዝ፣ አቤቱ ይህንን ለእኛ የሰራኸው አጸናኸው። በኢየሩሳሌም ስላለው መቅደስን ንግስታትን እጅን መንሻ ላንተ ያመጣሉ። በሸምበቆ ውስጥን ያሉትን አራዊት በአሕዛብንም ውስጥን ያሉትን የበሬዎችና የፍየሎችን የወይፈኖችን ጉባኤ ገሰጽህ። እንደ ብር የተፈተኑትን አሕዛብ እንዳይገዙ ሰልፍንም የሚወዱትን አሕዛብን በተናቸው። መኳንንትንም ከግብጽ ይመጣሉ። የኢትዮጵያ እጆቿ ወደ እግዚአብሔር ትዘረጋለች። የምድር ንግስታትን ለእግዚአብሔር ተቀኙ፣ ለጌታም ዘምሩ። በምስራቅ በኩል ወደ ሰማይ ሰማያትን ለወጣ ለእግዚአብሔር ዘምሩ። የኃይሉ ቃል የሆነ ቃሉ እነሆ ይሰጣል። ለእግዚአብሔር የክብር ስጡ፣ ግርማውንም በእስራኤል ላይ ኃይሉንም በዳመናት ላይ ነው። እግዚአብሔር በቅዱሳኑ ላይ ድንቅ ነው። የእስራኤል አምላክ እርሱ ኃይልን ብርታትንም ለሕዝቡ ይሰጣል። እግዚአብሔርም ይመስገን። አሜን። እግዚአብሔር ይመስገን። ምዕራፍ 68 አቤቱ ውሃ እስከ ነፍሴ ደርሶብኛልና አድነኝ። በጥልቅ ረግረግ ተጣልሁኝ፣ በቆሚያም የለኝም። ወደ ጥልቅ ባህር ገባሁ፣ ማዕበልም አሰመጠኝ። በጩኸቴ ደከምሁ፣ ጎረሬንም ሰለለ። አምላኬ ስጠብቅ ዓይኖቼ ፈዘዙ። በከንቱ የሚጠሉኝ ከራሴ ጠጕር ብዙ፣ በአመፃ የሚያሳድዱኝ ጠላቶቼ በረቱ። በዚያን ጊዜ ያለቀማሁትን መሰልሁኝ። አቤቱ አንተ ሰልፌንም ታውቃለህ፣ ኃጢአቴንም ካንተ አልተሰወረም። አቤቱ የሰራዊት አምላክ ተስፋ የሚያደርጉልህ በእኔ ላይ አይፈሩ። የእስራኤል አምላክ ሆይ የሚሾምህ በእኔ አይነወሩ። ስላንተ ስድብን ታግሻለሁና እፍረትንም ፊቴን ሸፍናለችና። ለወንድሞቼ እንደሌላ ለእናቴ ልጆችም እንደ እንግዳ ሆንሁባቸው። የቤትንም ቅናት በልታኛለችና የሚሰድቡህንም ስድብ በላዬ ወድቋልና። ነፍሴን በጾም አስመረርኳት፣ ለስድብህንም ሆነብኝ። ማቅም ለበስሁኝ፣ ምሳሌንም ሆንሁላቸው። በደጄ የሚቀመጡ በእኔ ላይ ይጫወታሉ፣ ወይን የሚጠጡ በእኔ ላይ ያፌዛሉ። አቤቱ በመልካሙ ጊዜ ጸሎቴ ወደ አንተ ነው። አቤቱ በምሕረትህ ብዛት በማዳንህንም እውነት አድምጠኝ። እንዳያወጡኝም ከረግረግ አውጣኝ፣ ከሚጥሉኝና ከጥልቅ ውሃ
አሰልጥነኝ። የውሃ ማዕበል አያስጥመኝ፣ ጥልቁንም አይዋጠኝ፣ ጉድጓድም አፉ በእኔ ላይ አይዘጋ። አቤቱ ምሕረትን መልካም ናትና ስማኝ፣ እንደ ርኅራኄ ብዛትን ወደ እኔ ተመልከት። ከባሪያህን ፊትህንም አትሰውር። ተጨንቄያለሁና ፈጥነህ አድምጠኝ። ነፍሴ ተመልክተ ተቤዣት፣ ስለ ጠላቶቼ አድነኝ። አንተ ስድቤንም ኅፍረቴንም ነውሬንም ታውቃለህ። የሚያስጨንቁኝ ሁሉ በፊትህ ናቸው። ነፍሴ ስድብና ሐሰር ታገሰች፣ አሳዘነኝም። ተመኘሁኝ አላገኘሁም፣ የሚያጽናናኝም አጣሁ። ለመብሌ ሐሞት ሰጡኝ፣ ለጥማቴንም ሆምጣጤ አመጡልኝ አጠጡኝ። ማዕዳቸው በፊታቸው ለወጥመድ ለፍዳ ለእንቅፋትን ትሁንባቸው። ዓይኖቻቸው እንዲያዩ ይጨልሙ፣ ጀርባቸውንም ዘወትር ይጎብጥ። መዓትህንም በላያቸው አፍስ፣ የቁጣህን መቅዘፍትንም ያግኛቸው። ማደሪያቸው በረሃ ትሁን፣ በድንኳኖቻቸውንም የሚቀመጥ አይገኝ። አንተ የቀዘፍከው እነርሱ አሳደዋልና፣ በቀሚሴ ላይ ጥዝጣዜን ጨመሩብኝ። በኃጢአታቸው ላይ ኃጢአትን ጨምርባቸው፣ በጽድቅንም አይግቡ። ከሕያዋን መጽሐፍ ይደምሰሱ፣ ከጻድቃን ጋር አይጻፉ። እኔ ችግረኛና ቁስለኛ ነኝ። አቤቱ የፊትን መድኃኒት ይቀበለኝ። የእግዚአብሔር ስም በዝማሬ አመሰግናለሁ፣ በምስጋና ከፍ ከፍ አደርግሃለሁ። ቀንድና ጥፍር ካላበቀለ ከአንበሳ ይልቅ የእግዚአብሔር ደስ ያሰኘዋል። ችግረኞችን ያያሉ፣ ደስ አይበላቸው። እግዚአብሔርም ፈለጉ ሕያዋንም ሁኑ። እግዚአብሔር ችግረኞችንም ሰምቶአልና እስረኞቻቸውንም አልናቀምና። ሰማይ ምድርም በባህር በእርሷንም የሚንቀሳቀስ ሁሉ ያመሰግኑታል። እግዚአብሔር ጽዮንን ያድናታልና የይሁዳንም ከተሞችንም ይሠራልና በዚያ ይቀመጣሉ ይወርሷታልም። የባሪያዎችን ዘር ይኖሩባታል፣ ስሙንም የሚወዱ በዚያ ይቀመጣሉ። መዝሙር 69 አቤቱ እኔን ለማዳን ተመልከት፣ አቤቱ እኔን ለመርዳት ፍጠን። ነፍሴን የሚሹአትን ይፈሩ ይጐስቍሉም፣ ክፉንም የሚመካሩብኝ ወደ ኋላቸው ይመለሱ ይፈሩም። እንኳን የሚሉኝ አፍረው ወዲያውን ወደ ኋላቸው ይመለሱ። የሚሹ ሁሉ ባንተ ሐሤት ያድርጉ፣ ደስ ይበላቸው። ማዳንህንም የሚወዱ ሁልጊዜ እግዚአብሔር ታላቅ ነው ይበሉ። እኔ ችግረኛና ምስኪን ነኝና አቤቱ እርዳኝ። ረዳቴ ታዳጊም አንተ ነህ። ልቤን አቤቱ አትዘጊ። ምዕራፍ 70 አቤቱ አንተን ታመንሁ፣ ለዘላለም አልፈር። በጽድቅህንም አሰልጥነኝ፣ ታደገኝ። ጆሮህንም ወደ እኔ ዘንበል አድርግልኝ፣ በጠንካራ ቦታ ታደገኝ። እንደ ታድነኝ ዘንድን አምላኬና መሸሸጊያዬ ሆነኝ። ኃይሌ መጠጊያዬ አንተ ነህና። አምላኬ ከኃጢአተኞች እጅን ከአመፀኞችና ከግፈኞች እጅን አድነኝ። አቤቱ አንተ ተስፋዬ ነህና። እግዚአብሔር ሆይ ከታናሽነቴ ጀምሮ መታመኛዬ ነህ።
ከማህፀን ጀምሮ በአንተ ተደገፍኩኝ። ከእናቴም ሆድ ጀምሮ አንተ መሸሸጊያዬ ነህ። ሁል ጊዜንም ዝማሬ ላንተ ነው። ለብዙዎችንም መደነቂያ ሆንሁኝ። አንተ ግን ብርቱ መጠጊያዬ ነህ። አፌ ምስጋና ሙላ። ሁል ጊዜንም ክብርህና ግርማህን እዘምር ዘንድ በእርጅናዬ ዘመን አትጣለኝ። ጉልበቴ ባለቀ ጊዜ አትተወኝ። ጠላቶቼ በላዬ ተናግረዋልና ነፍሴንም የሚሿትም በአንድነትን ተማክረዋልና እንዲህም አሉ፣ እግዚአብሔር ትቶታል የሚያድነው የለምና። ተከትላችሁ ያዙት። አምላኬ ሆይ ከኔ አትራቅ። አምላኬ ሆይ እኔን ለመርዳት ፍጠን። ነፍሴን የሚቃወሟትን ይፈሩ ይጥፉም። ጉልበቴንም የሚፈልጉ ኀፍረትና ሐሰርን ይልበሱ። እኔ ግን ሁል ጊዜ ተስፋ አደርጋለሁ፣ በምስጋናን ሁሉ ላይ እጨምራለሁ። ስራህንም አለማወቅን አፌ ጽድቅንም ሁል ጊዜ ማዳንህን ይናገራል። በእግዚአብሔር ኃይል እገባለሁ፣ አቤቱ ጽድቅህን ብቻ አስባለሁ። አምላኬ ከታናሽነቴ ጀምሮ አስተማርከኝ። እስከ ዛሬ ተአምራትን እናገራለሁ። እስካረጅም ከሽምግልናዬ ድረስን ለሚመጣ ትውልድን ሁሉ ክንድህን ኃይልህንም ጽድቅህንም እስክናገር ድረስን አቤቱ አትተወኝ። አቤቱ እስከ መቼ? አርያም ታላላቅ ነገሮችን አደረገ። አምላኬ ሆይ እንደ አንተ ያለ ማን ነው? ብዙ ጭንቀትና መከራ አሳይተኸኛልና ተመልሰህ ሕያው አደረግከኝ። ከምድር ጥልቅም እንደገና አወጣከኝ። ጽድቅህንም አሕዛቡን ተመልሰህ ስምህን ደስ አሰኘኸኝ። ከጥልቅን እንደገና አወጣኸኝ። እኔንም በበገና ስለ እውነትን አመሰግንሃለሁ። የእስራኤል ቅዱስ አምላክ ሆይ በመሰንቆ እዘምርልሃለሁ። ዝማሬ ባቀረብሁ ጊዜ ከንፈሮቼ ደስ ይላቸዋል። አንተ ያዳንሃትም ነፍሴ ጉልበቴ የሚሹ ባፈሩና በተናወጡ ጊዜ አንደበቴ ደግሞ ሁል ጊዜ ጽድቅህን ይናገራል። አሜን። የቅዱስ ዳዊት በረከት ረድኤቱ ይደርብን።